እንደምን አደራችሁ እንደምን ቆያችሁ የእግዚአብሔር ስም የተባረከ ይሁን እንደዚሁም ካህና ቃዲዮት ቤተክርስቲያን የሽማግሌዎች ጉባኤ ለእናንተ ሰላምታ ይዤ መጥቻለሁ ሰላምታቸውን ተቀበሉ እግዚአብሔር የተባረከ ይሁን እግዚአብሔር ደግሞ በዚህ ማለዳ ስለሰጠኝ እድል መሪዎችንም መጋቢያንን አገልጋዮችን ሁሉ አመሰግናለሁ ጌታ ይባርካችሁ የእግዚአብሔርን ቃል ከኤፌሶን ምዕራፍ 5 ቁጥር 15 እስከ 20 ያለውን የጌታን ቃል ቆመን ብናነብ ደስ ይለኛል ጌታ ይባርካችሁ ቆመን አንብበን ጸልየን ወደ ዕለቱ መልእክት እንገባለን ኤፌሶን ምዕራፍ 5 ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙና ዘምሩ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ቁጥር 18ን ደግሜ ያነባለሁ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና ይላል ማጋነን ባይሆንም ስለ መንፈስ ቅዱስ ስራ በመንፈስ ቅዱስ መታተም መጠመቅ ስለ መንፈስ ቅዱስ አገልግሎት እርዳታ ስናስብ ጳውሎስ ለኛ በቂ ምሳሌያችን ነው የጳውሎስ መልእክት ለኤፌሶን ሰዎች የተጻፈው ብቻ ሳይሆን በጳውሎስ መልእክቶች ላይ የመንፈስ ቅዱስ አስተምሮ ቁልፍ ቦታ ይይዛል ለወጣቱ መጋቢ ለጢሞቴዎስ ለኤፌሶን ቤተክርስቲያን ለሚያገለግለው ጳውሎስ በሚልከው ወይም በጻፈው በዚህ መልእክት ወይም ደብዳቤ ስንመለከት የመጀመሪያው ምዕራፍ 1:13 ላይ ኤፌሶንን ወደ ኋላ ስትመለከቱ አንድ ነገር እናነባለን ይሄ ምንድነው እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላቸዋል በመንፈስ ቅዱስ ስለመታተም ጥልቅ ነገር እንደተናገረ በዚህ ክፍል ላይ እንመለከታለን ይሄድና ጳውሎስ 4 ላይ ኤፌሶን 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ መራራነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ እያለ የእግዚአብሔርን መንፈስ የማለዳውን መንፈስ የታተምንበትን መንፈስ እንዳናሳዝን እንዳናስከፋ ቅድም መዘምራን እንደሚዘምሩት ሁሉ አዳማዊው ባህሪው አይሎ ከዚህ ነገር ላይ እንዳወጣን አዳማዊው ባህሪውን ነቅለን እንድናስወግድ ይናገርና ጳውሎስ እንደገና ቅድም ያነበብኩላችሁ ላይ ኤፌሶን ምዕራፍ 5:18 ላይ ስለ መንፈስ ቅዱስ ሙላት ከወይን ጠጅ ከጠጣ ሰው ጋር ወይም ከጠጡት ጋር በማነጻጸር የሚያስቀምጠውን እንመለከታለን ስለዚህ ስለ መንፈስ ቅዱስ ሙላት ስናስብ መሰረታዊ የሆኑ ነገሮችን ቶሎ አንስቼ የእግዚአብሔርን ቃል ተካፍለን አጭር የጸሎት ጊዜ ይኖረናል ማለት ነው ሙላት ምንድነው ብለን
ብንጠይቅ ጥሩ ነው። ሙላት ምንድነው? ሙላት ኤፌሶን 5:18 ላይ አሁን እንዳየነው እንደ ጳውሎስ ገለጻ በዚህ ክፍል ላይ ሙላት ሐሳብ መስጠት አይደለም። ሐሳብ መስጠት ሳይሆን ከእግዚአብሔር ዘንድ የተሰጠን ትእዛዝ ነው መሞላት። እንድንሞላ እያንዳንዱ አማኝ ታዟል። እንድንሞላ ታዘናል። ሙላት የጸጋ ስጦታ አይደለም። የጸጋ ስጦታ አይደለም። እንድንሞላ ግን እግዚአብሔር እያንዳንዱን ክርስቲያን ያዘዘበት ሂደት እንደሆነ እንመለከታለን። ለዚህም ነው በመንፈስ ተሞሉ እንጂ። ተሞሉ የሚለው ትልቅ ትእዛዝ ነው። የኤፌሶን ቤተክርስቲያን ያለባትን ነገር ለመጋፈጥ አቅሟ፣ መንፈሳዊ አቅሟ፣ በእግዚአብሔር ቃል ያላት ነገር፣ አገልግሎቷ አይሎ እንዲወጣ፣ ክርስትናዋ ውበት እንዲያገኝ፣ ክርስትናዋ ሞገስ እንዲያገኝ፣ ክርስትናዋ ተጽዕኖ ፈጣሪ እንድትሆን መሞላት እንዳለባት ግልጽ የሆነ መመሪያ ያስቀምጥልናል። ይሄንን በግሪክ ያለውን ቃል የፕሌሪዮስ አንድ ጊዜ የምንሞላው አይደለም። ሁላችሁም እንደምታውቁ ሙላት በየቀኑ፣ ሙላት በየማለዳው፣ ሙላት በየሰኮንዱ እየተሞላን የምንሄድበት እንደሆነ መጽሐፍ ቅዱሳችን ያረጋግጥልናል። ጳውሎስ በዚህ ክፍል ላይ አሁን ቀደም እንዳልኳችሁ ያነጻጽራል። በወይን ጠጅ መስከርን በንጽጽር ያቀርባል። በዚህ ክፍል ላይ በወይን ጠጅ መስከር አንድ ሰው ራሱን ወደ ማይቆጣጠርበት ሂደት እንደሚያመራው፣ አንድ በወይን ጠጅ ወይም የሰከረ ሰው ሁላችሁም ታውቃላችሁ። በአካባቢያችሁ የሰከረን ሰው ልታዩ ትችላላችሁ። በአካባቢያችሁ ብቻ ሳይሆን በቤተሰቦቻችሁ መካከል የሰከረ ሰው ሊኖር ይችላል። መኖር ብቻ ሳይሆን እየተንገዳገደ ቤታችሁም ሊገባ የሚችልበት እድል እንዳለ ይታወቃል። ይህ ሰው በወይን ጠጅ ወይም በሰከረው ስካር ቁጥጥር ስር ነው ያለው። ያ መጠጥ ከሱ በላይ ሆኖ እንዴት እንደሚመራው ወይም እንደሚወስደው ሁሉ የመንፈስ ቅዱስ ሙላት ግን በእግዚአብሔር ቁጥጥር ስር መሆን ነው። አሜን ነው። በእግዚአብሔር ቁጥጥር ስር ሆነን ስጋዊ ማንነታችን ላይ ተጽዕኖ እንድንፈጥር የሚያደርግ ነው ሙላት። ክብር ለጌታ ይሁን። አያችሁ፣ ያኛው መጠጡ ይዞት ይሄዳል፣ ይቆጣጠራል። ያንን ሰው በራሱ እጅ ቁጥጥር ስላድርጎ እንደፈለገው ይመራዋል። እኛን ደግሞ በእግዚአብሔር ቁጥጥር ስር ሆነን ስጋችንን ገዝተን በመንፈስ ቅዱስ ቁጥጥር ስር፣ ምሪት ስር፣ ሙላቱ ስር እንድንመላለስ እድል ይሰጠናል። ከዚህ የተነሳ ዛሬ የምናየው የተለያየ የክርስትናችንን ውበት፣ የአምልኳችንን ውበት የሚያበላሽ ነገር ሁሉ እንዳይኖር የግድ የመንፈስ ቅዱስ ሙላት ያስፈልገናል ማለት ነው። ጌታ ይርዳን። አሜን ነው። እግዚአብሔር ይርዳን። ከሙላቱ ወደ ሙላት እየገሰገስን የምንሄድበት ዘመን ነው ይሄ ዘመን። ሁላችንም እንደ መጋቢ፣ እንደ ወንጌላዊ፣ እንደ መሪ፣ እንደ ምእመን የእግዚአብሔር መንፈስ ቅዱስ ሙላት ያግኘን ብዬ መባረክ ፈልጋለሁ። ሌላው ማንሳት የምፈልገው ሌላኛው ሁለተኛው ጥያቄ እንዴት ልንሞላ እንችላለን? እንዴት ነው መሞላት የምንችለው የሚለውን ሐሳብ መመልከት አለብን። እያንዳንዳችን በመንፈስ ቅዱስ ሙላት ቁጥጥር እንድንሆን የጌታ ፈቃድ እንደሆነ ሮሜ 8:9 ላይ ጳውሎስ በግልጽ ያስተምራል ወይም ያስቀምጠናል። ስለዚህ ሶስት ነገሮችን በዚህ ሐሳብ ላይ ላንሳ፣ እንዴት ልንሞላ እንደምንችል። የመጀመሪያው እና መጽሐፍ ቅዱሳችን እንደሚናገረን ራስን አሳልፎ በመስጠት ራስን መስጠት ያስፈልጋል። ለመንፈስ ቅዱስ ሙላት ራስን አሳልፎ መስጠት ያስፈልጋል። የህይወታችን ክፍል ማለትም አስተሳሰባችን፣ ንግግራችን፣ ልምዳችን፣ ከሌሎች ጋር ያለን ግንኙነት ወይም ህብረት ሁሉ በመንፈስ ቅዱስ ምሪት ወይም ለመንፈስ ቅዱስ ምሪት አሳልፈን መስጠት ያስፈልገናል። ብዙውን ጊዜ የጠላት የዲያብሎስ ትልቁ ተጽዕኖ እነዚህን መጠቀም ነው። ምናችንን? ሐሳባችንን፣ አስተሳሰባችንን ነው የሚጠቀመው ጠላት። ሐሳብ ነው የሚሰጠን።
የኛንም ሐሳብ ለመጠቀም ይፈልጋል። ሐሳብ ወደኛ ያስተላልፋል። ከዛ በተረፈስ ንግግራችንን የየቀን ውሎ ንግግራችን ኮሙኒኬሽን ከተለያዩ ሰዎች ጋር በመናደርግበት መገናኘት ቋንቋችን ላይ ሌላው የዲያብሎስ ተጽዕኖ አለ። ልምዳችን ይዘን የመጣንበት ልምድ ትራዲሽን ያደረግናቸው ነገሮች አንዳንድ ነገሮች እነሱ ራሳቸው ሌላ ደግሞ አስቸጋሪ በሚሆንበት ሂደቶች ውስጥ ጠላት ሊጠቀም ይችላል። ህብረት ከቅዱሳን ጋር ያለንን ህብረት ከእግዚአብሔር ጋር ያለንን ህብረት ከመንፈስ ቅዱስ ጋር ያለንን ህብረት ለመንፈስ ቅዱስ ምሪት አሳልፈን መስጠት አለብን። ይሄ ደግሞ መቼ ስትሉ በየቀኑ ነው። በየቀኑ ውሏችን ከእግዚአብሔር መንፈስ ቅዱስ ሙላት ውጪ ያልሆነ ህይወት ሊኖረን ይገባናል። ሙላት ለአገልግሎት መድረክ ብቻ አይደለም። ሙላት ለጸሎት ብቻ አይደለም። ሙላት ለ30 ደቂቃ ጸሎት ብቻ አይደለም። ሙላት 24 ሰዓት ክብር ለጌታ ይሁን። 24 ሰዓት በህይወታችን የምንለማመደው ነው። ቢሮ ስንሄድ ሙላት፣ ስራ ስንሰራ ሙላት፣ ስንነግድ ሙላት፣ ስንሰራ ሙላት፣ ስንማር ሙላት፣ በእያንዳንዱ እንቅስቃሴያችን ውስጥ የመንፈስ ቅዱስ ሙላት የህይወታችን ማዕከል ይሁን የሚለው ነገር አስምሩ በህይወታችሁ። ሌላው ይሄ ራስን አሳልፎ በመስጠት ነው ማለት ነው። ራሳችንን ሙሉ በሙሉ ለዚህ ጉዳይ መስጠት ያስፈልገናል። ሁለተኛው በእግዚአብሔር ቃል ነው የምንሞላው። ስሩ ዘወርድ በእግዚአብሔር ቃል እንሞላለን። ቆላሲስ 3:16 ላይ ራሱ ጳውሎስ የቆላሲስን ቤተክርስቲያን የሚናገረው አንድ እውነት አለ። የኤፌሶንን ቤተክርስቲያን ተሞሉ እንዳለው ሁሉ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። የማ ቃል? የእግዚአብሔር ቃል። የመንፈስ ቅዱስ ሙላትና በእግዚአብሔር ቃል መሙላት ሁለቱ የአንድ ሳንቲም ገጽታ እንደመሆናቸው መጠን ሁሉ እያንዳንዱ ክርስቲያን አገልጋይ የእግዚአብሔርን ቃል ሙላት በህይወቱ መያዝ አለበት። ምክንያቱም እኛ መዘን የምናወጣው ሀብታችን የጌታ ቃል ነው። ልብ በሉ፣ ጌታ ኢየሱስ ክርስቶስ በቃል የተሞላ ነው። ስለዚህ ማቴዎስ 4 ስትመለከቱ፣ ሉቃስ 4 የትኛውንም ክፍል በአገልግሎቱ ብሉይ ኪዳንን እየጠቀሰ እያስተማረ ካለው ያወጣ እያሸነፈ እንደሄደ ግልጽ ነው። ስለዚህ ሰው የእግዚአብሔርን ቃል እየተማረ እያነበበ ሜዲቴት እያደረገ እያሰላሰለ በእግዚአብሔር ቃል እየኖረ ይሞላል። እርግጠኛ ነኝ አሁን እንኳን እየተሞላችሁ ነው። አሜን ነው። የማ ቃል? የእግዚአብሔር ቃል ይሞላናል። የእግዚአብሔር ቃል ወደ ሙላት ያመጣናል። የእግዚአብሔር ቃል መጽናኛችን ነው። የእግዚአብሔር ቃል ክብራችን ነው። የእግዚአብሔር ቃል ውበታችን ነው። የእግዚአብሔርን ቃል ባነበብን ቁጥር ሁሉ የእግዚአብሔር ቃል ይገዛናል። ግን ችግሩ አንድ ነው። የእግዚአብሔርን ቃል በቀን ውስጥ ስንቴ ነው የምናነበው? በእግዚአብሔር ቃል ያለን ነገር ምን ያህል ነው ብለን ራሳችንን ስንጠይቅ ምላሻችንን እያንዳንዳችን እናውቃለን። እግዚአብሔር ወደ ቃሉ ሙላት ይመልሰን። በእግዚአብሔር ቃል እንሞላለን፣ በመንፈሱ እንሞላለን። ሶስተኛው በመንፈስ ቅዱስ ለመሞላት ሶስተኛው መጽሐፍ ቅዱሳችን የሚናገረን እዚሁ ኤፌሶን 5:19 ላይ በጸሎትና በምን ይላል? በአምልኮ 5:19ን እዚሁ ማንበብ ትችላላችሁ። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ምን ሁኑ ይላል። እንዴ የሚገርመኝ ነገር ነው። ሉክ ይሄ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ምን ሁኑ? ተነጋገሩ። ይሄ ጥልቅ ከሆነ ሙላት የሚመጣ ነው። መረዳት፣ አምልኮ፣ መዝሙር፣ ጸሎት አንዱ የምንሞላበት መንገድ ነው። ሐዋርያት ተደጋጋሚ ነው ሙላትን የተለማመዱት ሁላችሁ እንደምታውቁ። ግን ጸሎትን ብቻ አንድ ሐዋርያ ሥራ ምዕራፍ 4 ላይ ያለውን ቃል ባነብ ጥሩ ነው። ሐዋርያ ሥራ ምዕራፍ 4 ምንድነው የሚለው? ምዕራፍ 4 በሐዋርያ ሥራ ላይ ትልቁ ጸሎት ከሚባለው አንዱ
ቁጥር 23 ላይ ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያላቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማይና ምድርን ባህሩንም በእነርሱ የሚኖረውን ሁሉ ፈጠርህ። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድርን ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለ የተናገረ አምላክ ነህ። በቀባው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ቁጥር 31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። ወገኖቼ ቅድም እንዳየነው ሙላት የአንድ ጊዜ እንዳይደለ ይሄ ክፍልም እንደገና ምስክር ነው። የጠላትን ዛቻ የክፎችን እጅ የምናስረው እየጸለይን በመንፈስ ቅዱስ ሙላትና ኃይል ነው። ሙላትና ኃይል ስንጸልይ እየተሞላን እንሄዳለን። ስንጸልይ ስንንበረከክ የእግዚአብሔርን ፊት ስንፈልግ እየተሞላን እንሄዳለን። ዛሬ ቀደምም እዚህ እየተነገረ ነው ማስታወቂያ የጸሎት ጊዜ የምንማረውን ትምህርት ሜዲቴት ለማድረግ ከህይወታችን ጋር እንዲዋሃድ ለማድረግ መጸለይ ያለብን ትክክል ነው። በዚህ ጊዜ ብዙ ሰዎች ስለ ጸሎት ያወራሉ እንጂ ጸላዮች አይደሉም። የማንጸልይ ከሆነ ደግሞ አደገኛውን ምዕራፍ ከባዱን ምዕራፍ ይሄንን ዘመን የመሻገር አቅም አናገኝም። ስለዚህ እህቶች፣ ወንድሞች፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የከበራችሁ የእግዚአብሔር አገልጋዮች እዚህ ያላችሁ እግዚአብሔር አሁንም የአምልኮና የጸሎትን መንፈስ ያፍስስ። አሜን ነው። የምንጸልይበትን እሳት ጌታ ያውርድ። ብዙ ቤት ላይ እኛም እንደ ቤተሰብ ማታም ስንጸልይ ሌሊት 10 ሰዓት ላይ የማለዳው ጸሎት የድሮ ትጋት እንዲመለስ ነበር የጸለይን የነበረው ከባለቤቴ ጋር። ቤተ ክርስቲያን እየተወሰደባት ካለው ነገር አንዱ የጸሎት ጉዳይ ነው። አገልጋዮች፣ ምእመናን በየቤታችሁ በዚህ ሰዓት ላሳስብ ፈልጋለሁ። የጸሎት መሰዊያ ይታደስ። የአምልኮ መሰዊያ ይታደስ። የፈረሰ ነገር ይታደስ። የተወሰደ ምርኮ ይመለስ። በልምድ ማገልገል ይቻላል፣ ውጤት ግን ማምጣት አንችልም። በልን መጸለይ እንችላለን፣ ውጤት ግን ማምጣት አንችልም። ፕሮግራም ልናከብር እንችላለን። የእግዚአብሔርን ሀሎት፣ የእግዚአብሔርን መገኘት፣ የእግዚአብሔርን ፕሬዘንስ ወደኛ መሳብ አንችልም። በተጋን ቁጥር ተመልከቱ። ሐዋርያት ሥራ ምዕራፍ 2 ላይ የተሞሉት ምዕራፍ 3 ላይ የእግዚአብሔርን እጅ አይተው ምዕራፍ 4 ላይ እንዳይናገሩ በጌታ በኢየሱስ ክርስቶስም እንዳይመሰክሩ የእግዚአብሔር ሥራ እየሰፋ ሲሄድ፣ የእግዚአብሔር ሥራ እየጨመረ ሲሄድ ጠላት ያን ያህል ነው እየከበደ የሚሄደው። እየጨመረ ይሄዳል። የጠላት ሥራ እየጨመረ ሲሄድ፣ የጠላት ውጊያ እየጨመረ ሲሄድ አንተ ቁጭ እንድትል የጌታ ፈቃድ አይደለም፣ እንድትጨምር እግዚአብሔር ይፈልጋል። አሜን ነው ወይ? እየጨመራችሁ እንድትሄዱ የእግዚአብሔር ቃል ይፈልጋል። እየጨመርን የምንሄደው ደግሞ በጸሎትና በቃሉ ነው። በጸሎትና በቃሉ የሚንበረከክ ሰው አሸናፊ ነው። ቀደምም ከታችም እንመለከታለን። ስለዚህ ስለ ሙላት እንዴት ነው የምንሞላው? 3 ነገርን ማሰብ አለብን። ራስን ለእግዚአብሔር አሳልፎ በመስጠት፣ ሁለተኛው በማቃል በእግዚአብሔር ቃል፣ ሶስተኛው በጸሎትና በአምልኮ መንፈስ እውነተኛውን አምልኮ የምንለማንበድበትን ጸጋ ጌታ ያብዛልን። ሶስተኛ ሐሳብ ማንሳት የምፈልገው ለምንድነው መሞላት ያለብን? በዚህ ክፍል ላይም 3 ዋና ሐሳቦችን አነሳለሁ። የመጀመሪያው መሞላት ያለብን የድል ህይወት ለመኖር ነው። የድል ህይወት፣ የአሸናፊነት ህይወት።
የክርስቲያን ሕይወት የአገልጋይ ሕይወት ከመንፈስ ቅዱስ ሙላት ውጪ ያሸናፊነትን ሕይወት መለማመድ አስቸጋሪ ነው። ስለሆነም ስንሞላ ልብ በሉ ኃጢአትን ላለማድረግ ኃይል እናገኛለን። ስንሞላ የኃጢአት ልምምድ ቦታ አይኖረውም። በኃጢአት ተሸናፊ አንሆንም። የዛሬ 3 ቀን አንድ ሰው ከሌላ ቸርች ወደኔ መጥቶ አገለግላለሁ፣ የወጣቶች መሪ ነኝ፣ እግዚአብሔርንም አመልካለሁ፣ ብዙ የእግዚአብሔር ጸጋ ይገለጣል፣ ብዙዎች እጅ እንድጭን ይፈልጋሉ፣ እጭናለሁ፣ ጸልያለሁ። እኔ የተናገርኩት ነገር በሰዎች ሕይወት ላይ ተጽዕኖ ይፈጥራል፣ እኔ ግን አስቸጋሪ በሆነ የኃጢአት ልምምድ ውስጥ አለው አለ። መለየት አልቻልኩም፣ መውጣት አልቻልኩም። ስለዚህ ነው ወደ አንተ የመጣሁት፣ የምትመክረኝ ነገር ካለ የሚል ሐሳብ ነበር። ይሄ ወንድም አሁን በምን እንደ ውስጥ እንዳለ ለእናንተ መናገር አያስፈልግም። በእግዚአብሔር ቤተክርስቲያን ውስጥ ትልልቅ አስጸያፊ ኃጢአቶች፣ ለጆሮ ለመስማት የሚከብዱ ኃጢአቶች የሚለማመዱ ወገኖች ቸርች ውስጥ አሉ። አሁን ይሄ ነው ብል የምትደረግጡት ይሄ አለ ወይ? በነገራችን ላይ ዓለም ላይ የሌለ ነገር ሁሉ ቤተክርስቲያን ውስጥ አለ። አሁን ዓለም አትለማመደው ኃጢአት ጭምር በወጣቶቻችን በአንዳንድ ሰዎች በኩል ወይም ወገኖች በኩል ልበል እየገባ እየመጣ ያለ ጉዳይ አለ። ይሄንን መቋቋም በዚህ የተሸነፉ አገልጋዮች፣ በዚህ የተሸነፉ ወጣቶች፣ በዚህ በኃጢአት ልምምድ ውስጥ የገቡ ንስሐ የገቡ ተመልሰው እዛው ኖ አላደርገውም ብለው ሄደው የሚሸነፉ እጅ የሚሰጡ ለኃጢአት እጅ የሚሰጡ ለስጋ ለስሜት እጅ የሚሰጡ ወገኖች ተመልከቱ። እንግዲህ እንዲህ አይነት ወገኖች አንድ ነገር ነው፣ ከዚህ ሕይወት መውጣት የሚችሉት በምንድነው ካላችሁ የመንፈስ ቅዱስ ሙላት። አሜን ነው። የእግዚአብሔር መንፈስ ሙላት፣ የእግዚአብሔር ኃይል፣ የክብሩ ደመና ሀለሆቱ መገኘቱ ይመጣል። ሃሌሉያ። ልብ በሉ የኔ እህቶችና የኔ ወንድሞች፣ በዚህ ዘመን ያለ የኃጢአት ልምምድ ስራው ይፍረስ። ከእያንዳንዳችን ቤት ይጠረግ፣ ከእያንዳንዳችን ጓዳ ይነሳ። ንስሐ ገብተን እዛው የምንሆንበትን ምዕራፍ አልፈን መሄድ የምንችለው በምንድነው ካላችሁ በመንፈስ ቅዱስ ሙላት። አሜን። የመንፈስ ቅዱስ ሙላት ከተሞላ ሌላውን ነገር መቆጣጠር ትችላለህ፣ መግዛት ትችላለህ፣ ያሸነፈን ነገር ማሸነፍ ትችላለህ። የድል ሕይወት መኖር እንጀምራለን። ሌላው የድል ሕይወት ለምንድነው መሞላት ያለብን ብዬ ነው። የድል ሕይወት ለመኖር ነው ያለን። የድል ሕይወት የኃጢአትን ልምምድ ቆርጠን እንድንጥል ያደርጋል። ለበሉ ከኔ አልፎ ለሌላው ተርፋለሁ፣ አንተ ካንተ አልፎ ለሌላው ትተርፋለህ። ተመሳስሎ የመኖር ክርስትና ያበቃል። አሜን ነው። ተመሳስሎ መኖር ክርስትና ምን ይሆናል? ያበቃል። ተጽዕኖ ፈጣሪዎች የምንሆንበትን እድል ጌታ ይሰጠናል። በየቢሮ ተጽዕኖ ፈጣሪ፣ በየቦታው አንተ በገባበት ሁሉ የኃጢአት ልምምድ ምንጩ ይደርቃል። ይሄን አስቡ። እንግዲህ ለወንጌል ምስክርነት ድፍረት እናገኛለን ስንሞላ። ሌላውስ መከራን የምንታገስበትና የምናልፍበትን አቅምና ጉልበት ጌታ ይሰጠናል። የተሞላ ሰው መከራን መሸነፍ ይችላል። መከራን መታገስ ይችላል። ማጉረምረም አይደለም የሱ ምልከታው ወይም የሱ ምልክቱ። በመንፈስ ቅዱስ የተሞላ ሰው ከሁኔታዎች ያለፈ ሕይወት መኖር ይጀምራል። እግዚአብሔር ይህንን ያደርጋል። ለምንድነው የምንሞላው? የድል ሕይወት ለመኖር። ሁለተኛው የምንሞላው ለምንድነው ብለን ስናነሳ የክርስቶስን ሕይወት ለማሳየት ስንሞላ እኛን አይደለም እናሳየው፣ ጌታን እናሳያለን። ክርስቶስ በኔ ይታያል፣ ክርስቶስ ባንተ ይታያል፣ ክርስቶስ ባንተ ቢሮ ይታያል፣ ክርስቶስ ባንተ መስሪያ ቤት ይታያል፣ በንግድ ይታያል፣ በመድረክ ይታያል። ጌታን የምታሳይ ትውልድ ሆነ ታልፋል።
ስትሞላ ጌታን ነው የምታሳየው፣ ራስን አታሳይም። ክብር ለእግዚአብሔር ይሁን። ኢሜጅ መልክ ውበት ኢየሱስ ይሆናል። አንተ በምትሄድበት ኢየሱስ ይታያል። ቀላ አትገኝም። በዚህ አዲስ አበባ ቀላ አትገኝም። በቢሮ ቀላ አትገኝም። በከተማ ውስጥ የምትከብድ ትውልድ ትሆናል። ትከብዳለህ ማለት ነው። አሜን ነው። ትከብጃለሽ። ድምጽ ይከብዳል፣ ቃል ይከብዳል፣ ጸሎት ይከብዳል፣ ንግግር ይከብዳል። ስንሞላ ሪፍሌክት አደርጋለህ። ክርስቶስ ባንተ ይታያል። ክርስቶስ ባንቺ ይታያል። የመንፈስ ቅዱስን ፍሬ ማፍራት ትጀምራለህ። ትህትናን ትጀምራለህ። ፍቅርን ትጀምራለህ። አሜን ነው። ደስታን ትጀምራለህ። የሰላም ሰው መሆን ትጀምራለህ። የሁከት ሰው አትሆንም። የነገር ሰው አትሆንም። የአመፃ ሰው አትሆንም። የሰላም ሰው ትሆናለህ። እግዚአብሔር ባንተ አልፎ ለምድር ፈውስ ያመጣል። ይሄንን ማሰብ አለብን እህቶቼና ወንድሞቼ። ሌላው ሶስተኛው በዚህ የድል ህይወት ላይ ሌላው ውጤታም ሶስተኛው ለምንድነው የምንሞላው? የድል ህይወት ለመኖር ብያለሁ። ሁለተኛው የክርስቶስን ህይወት ለማሳየት ነው። ሶስተኛው ውጤታማ ክርስቲያናዊ ኑሮ ለመኖር ነው። ውጤታማ ክርስቲያናዊ ኑሮ ለመኖር ወይም ውጤታማ አገልግሎት ለማገልገል ነው። እንደ ክርስቲያን እንደ አገልጋይ አንድ ነገር እንድታስቡ ፈልጋለሁ። ከመንፈስ ቅዱስ ሙላት ውጪ ስንሆን ልክ አምፖል ሳናበራ ብርሃንን እንደመጠበቅ ነው። ከመንፈስ ቅዱስ ሙላት ውጪ ስንሆን አምፖል ሳናበራ ምን እንጠብቃለን? ብርሃን እንጠብቃለን። እዚህ ቸርች ውስጥ ጨለማ ነው፣ ብርሃን የለም እንዴ? ለምንድን ነው ብርሃን የሌለው እያለን እንጮሃለን። ግን እኮ ምን አላደረግነውም? አላበረነውም። ሳናበራ ታምራት እንጠብቃለን። ሳናበራ ኃይል እንጠብቃለን። ሳናበራ የእግዚአብሔር ጣት እንዲገለጥ እንፈልጋለን። በጌታ በኢየሱስም ባንተና በጓዳ ላይ የመንፈስ ቅዱስ ብርሃን ይብራ፣ ሙላቱ ይብራ። ኦን ይሁን። ዛሬ ኦፍ የሆነ ነገር ሁሉ ኦን ይሁን፣ ኦን ይሁን። ይሄንን በደም አስምሩ። ሳታበሩ ኃይል አትጠብቁ። ሳታበሩ ሙላት አትጠብቁ። ሳታበሩ ብርሃን አትጠብቁ። አብሩ። የመንፈስ ቅዱስ ነገር በእናንተ ህይወት ውስጥ አይሎ ይታይ፣ አይሎ ይውጣ። ያን ጊዜ የሚሆነው ነገር የእግዚአብሔር ክብር ጋር መገናኘት ነው። ክብር የተጠማችሁ እህቶቼ፣ የእግዚአብሔርን ሀልሆት የተጠማችሁ የመንፈስ ቅዱስን ሥራ የምትጠሙ ዛሬ የምስራች መልእክት አለኝ። እግዚአብሔር የትላንቱ አምላክ ዛሬም አላረጀም። የትላንቱ ጌታ ዛሬም አላረጀም። እግዚአብሔር ማንን ይጠቀማል? አንተን ይጠቀማል። ብዙ ቦታ ትሄድ አንተን ይጠቀማል፣ አንቺን ይጠቀማል። እግዚአብሔር ለእያንዳንዳችን የእንጀራ አባት አይደለም፣ አባታችን ነው። ወደሱ ቅረቡ፣ ፊታችሁ ምን አይሆንም? አያፍርም። አንተ ጌታ ጋር ቀርበ ፊት አያፍርም። የደከምክ ወንድሜ፣ የደከምሽ እህቴ፣ ዛሬ የእግዚአብሔር እሳት ባንቺ ላይ ይንደድ። የእግዚአብሔር ህልውና ይሰማ። የምጠብቀው ነገር ሊሆን ያለው የመንፈስ ቅዱስ ሙላት ይብራልን። እንደ ቦሌ ቃለ ሕይወት፣ እንደ አንጋፋ ቃለ ሕይወት ቤተክርስቲያን የመንፈስ ቅዱስ እሳት ይንቀሳቀስ። ካሪዝማቲክ የመንፈስ ቅዱስ እንቅስቃሴ በኃይል ይምጣ። አሜን ነው ወይ? አዎ። የእግዚአብሔር እጅ በእኔና በእናንተ ይገለጥ። እስቲ የእግዚአብሔር እጅ ከማዳን አላጠረም። አሜን ነው። ጆሮ ከመስማት ምን አልሆነም፣ አልደነቀረም። በደላችሁ በእኔና በእናንተ ለይታለች እንደሚለው ሁሉ ያ እንዳይሆን እኛን ውስጥ ተከማችቶ ቁጭ ያለ ለእግዚአብሔር ክብር የማይሆን ሁሉ ስፍራ ይልቀቅ። ፍቀዱለት። አሜን ነው ወይ? ይልቀቅ፣ ስፍራ ይልቀቅ። ሲቀኛችሁን ከፍ አድርጉና ልቀቅ በሉ እስቲ ከኔ ጋር። ለእግዚአብሔር ክብር የማይሆን ይልቀቅ። ለእግዚአብሔር ክብር የማይሆን ይልቀቅ። በኢየሱስ ስም ይልቀቅ። ለእግዚአብሔር ክብር የማይሆን ይልቀቅ። ሰፈር ይልቀቅ፣ መንደር ይልቀቅ፣ አዲስ አበባን ይልቀቅ፣ ቢሮ ይልቀቅ፣ መስሪያ ቤት ይልቀቅ፣ መድረኩን ይልቀቅ። ለእግዚአብሔር ክብር የማይሆን ሁሉ ይጠረግ።
እኔ አንድ ጸሎት አለኝ። እድሜ በከንቱ እንዳያልፍ፣ ቀኔ በከንቱ እንዳያልፍ፣ ዘመኔ በከንቱ እንዳያልፍ፣ እግዚአብሔር በኔ ውስጥ ያስቀመጠው ጸጋ ሳይሰራ ቁጭ እንዳይል ጳውሎስ ለጢሞቴዎስ እንዳለው ሁሉ በአንተ ሽማግሌዎች እጅ መጫን ባንተ ላይ ያለውን የእግዚአብሔርን ጸጋ ስጦታ ምን አድርገናል? ሙላትን አነሳሳ። አነሳሱ ሙላታችሁን። ኦሬዲ እኮ ተሞልተሃል። አሜን ነው ወይ? ተሞልተናል። ሙላታችሁን አነሳሱ። በውስጣችሁ ያለው ነገር አነሳሱ። የእግዚአብሔር ቃል ይነሳ። አንሱ የእግዚአብሔርን ቃል፣ የእግዚአብሔርን ቃል አንሱ። አንሱ እህቶቼ፣ አንሱ ወንድሞቼ። እግዚአብሔር ቅርባችን ነው። እግዚአብሔር ቅርባችን ነው። እግዚአብሔር ቅርባችን ነው። እግዚአብሔር ቅርባችን ነው። ቀደም ዶክተሩ ሲመሰክር ሰምታችኋል። እግዚአብሔር ይቀድማል እንጂ አይቀደምም። እርሳቸው ሲመሰክሩ አንድ ነገር ውስጤ ይዘል ነበር። በዚህ አይነት ችግር ውስጥ ላላቸው ጌታ ድረስል ነበር። እኔ ደግሞ በሌላ ጎን ነው። ክብር ለኢየሱስ ይሁን። በዚህ አይነት ውጥረት ውስጥ ላለው፣ በዚህ አይነት የጌታን መገኘት ጉብኝት እየጠበቁ ላለው ጌታ ድረስል ነበር። ሲቀኛችሁን አንሱ። እግዚአብሔር በዚህን ሰዓት ይድረስላችሁ። በአንድ ጉዳይ ጌታ ይደርስላል። በአንድ ጉዳይ ጌታ ይደርስሽላል። ላንተ ካንቺ ላንተ ለቤተሰብ አልፎ ለምድሪቱ የእግዚአብሔር ጣት ያልፋል። ያልፋል የእግዚአብሔር ጣት። ሃሎ እየሰማችሁ ነው ወይ? እግዚአብሔር በስራ ላይ የምትሉ እጃችሁን አሳዩ እስቲ። አሜን ነው? አሜን ነው? አሜን ነው ወይ? ተመልከቱ። እግዚአብሔር ሙሴን ሲልከው ብቻውን አላከም። እኔ ከማ ጋር ነኝ? ካንተ ዘጸአት ነው እንደ ቤተሰብ ማታ ማታ የምናጠነውና በጣም ቻሌንጅ ስላደረገኝ ላስገባው ዝም ብዬ። አሜን። ዘፍጥረት ዘጸአት ምዕራፍ 1ን አያችሁ። መከራው በዛ፣ ጭንቀቱ በዛ። ሰውየው ጫና እየፈጠረ መጣ። ፈርዖን እየጨመረ መጣ። ግን መጽሐፉ ምንድነው የሚለው? ባስጨነቋቸው መጠን እየበዙ ሄዱ ይላል። እየበዙ ጭንቀት አለ፣ ፈተና አለ፣ ጫና አለ። መብዛት ግን አላቆመም። መሄድ ግን አላቆመም። ምዕራፍ 2ን አለፍን። ቃል ኪዳን ሰጣቸው፣ አስባቸው አለ። ምዕራፍ 3 መጣን፣ ጠራው። ቁጥቋጦ ይቃጠላል ማለት እሳት በቁጥቋጦ ይነዳል፣ ግን ቁጥቋጦ ምን አይሆንም? አይቃጠልም። ይሄን ታምራት አያለው አለ። ምዕራፍ 4 ላይ ምዕራፍ 5 ላይ የእግዚአብሔር ክንድ እየተገለጠ ሄደ። ጠንቋዮች በትር ስጥል ጠንቋዮችም ጣሉ አይደለም መጽሐፍ ቅዱሳችን የሚለው። ግን የሙሴ በትር የጠንቋዮችን በትር ምን አደረገች ነው የሚለው? ዋጠቻቸው። ይሄ በእግዚአብሔር ምሪት፣ በመንፈስ ቅዱስ ምሪት። ብሉይ ኪዳን ላይ መንፈስ ቅዱስ ለአስፈላጊ ስራ እየሄደ እየመጣ ይሄዳል። ሙሴ ላይ ግን እየሰራ ነበረ። አሜን። በትሩን አነሳ። በጣም እዛ ላይ ለኔ ሰርፕራይዝ የሆንኩትን ነገር ሙሴ በትሩን ሲያነሳ ዋጠች ነው አይደለም የሚለው? በትሩን አነሳ፣ በእጁ ገባ። የጠንቋዮች በትር ግን በእጃቸው መግባት አልቻለም። ማንሳት አልቻሉም። ኃይላቸው፣ ስልጣናቸው፣ ማንም ነገር ተጠቅልሎ ወደ ሙሴ በትር ገብቷል። እግዚአብሔር አንድ ነገር ተናገረኝ። ይሄ ዘመን በእያንዳንዱ በጠላት ከፍታ ላይ የምንገለጥበት ነው አለኝ። እየሰማችሁ ነው? በሰፈር በመንደር በአካባቢ ቻሌንጅ የሚያደርገው መንፈስ ገዝተህ የምትይዝበት ነው። ትቆጣጠረዋለህ። ከዛን ቀን ጀምሮ ወደፊት ሂዱ። እባጭ መጣ፣ ቁስል መጣ። በእስራኤል አካባቢ ላይ ሰላም ነው። በጠንቋዮች ጭምር ላይ ቁስል ወጣ። ለምን? በትሩን ወስዶታል። የነሱ ስልጣን፣ የነሱ የመተት የድግምት የሟር ስልጣን ተጠቅልሎ በሙሴ በትር ውስጥ ገብቷል። በጌታ በኢየሱስም የእግዚአብሔር እጅ በእናንተ ላይ ይስራ። እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? አንተ ባለ ስልጣን ነህ። ከሙላቱ ወደ ሙላት ትሻገራለህ። አንተ ተራ ሰው አይደለም፣ ባዶ ሰው አይደለም። አንተ በእግዚአብሔር ጸጋና ምሪት ያለ ሰው ነህ። ልብ በሉ። በምሬት ክርስቲያን አገልጋይ በምሬት አይመላለስም። በምሬት ነገር ግን በምሪት ይመላለሳል። እግዚአብሔር ወደ ምሪቱ የሚያመጣን በመንፈሱ ኃይል ነው።
በሙላቱ ነው። ስለዚህ አምፖላችንን እናብራው። አሜን። ኦን አድርግ ቤት ላይ የድንዛዜና የአዚም ቀንበር ይሰበር። ኦን አርግ። አሜን ነው ወይ? ተንቀሳቀስ። ለመጥምቁ ዮሐንስ እኮ የተገባለት የተስፋ ቃል ምንድነው? በእናቱ ማህፀን ሳለ በመንፈስ ምን ይሆናል? ይሞላል። አሜን። የት እያለ? በእናቱ ማህፀን እያለ በመንፈስ ይሞላል። የስ ማርያም መጣችና ሰላም ላንቺ ይሁን ስትል በኤልሳቤል ውስጥ ጽንሱ ምን ሆነ ይላል? ዘለለ። ጽንሱ ሲዘለ ኤልሳቤል በመንፈስ ቅዱስ ተሞላች። የኔ ወገኖች ለኔና ለናንተ ብቻ ሳይሆን እግዚአብሔር ከፈቀደ ሙላት ጽንስ ውስጥ ላለ ጭምር ነው። የሙላቱ ኃይል ያገኘን፣ የሙላቱ ኃይል ይምራን። ይሄንን እያልኩኝ ወደ ማጠቃለያ ስመጣ በመንፈስ ቅዱስ መሞላት ውጤቱ ምንድነው? 3 ነገሮችን ነው የምናገረው። ውጤቱ በደስታ በህብረት መሆን፣ በደስታ ህብረት ማድረግ። በመንፈስ ቅዱስ ሙላት ጉባኤ ውስጥ ደስታ አለ፣ ሐዘን የለም። ስትሞላ ፊት ጥቁር አይሆንም፣ ፊት ያበራል። አይገርማችሁ? የልብ ሐዘን አይሆንም ስትሞላ። የኔ እህት የኔ ወንድም የደስታ መንፈስ ባንተ ላይ ይለቀቃል። ስታገለግል ደስተኛ ነህ፣ ስትዘምር ደስተኛ ነህ፣ ስትሰራ ደስተኛ ነህ፣ ከተማ ውስጥ ወክ ስታደርግ ደስተኛ ነህ። ለምን መሰለ? የሙላቱ ሁሉ ስለሞላልህ አይደለም፣ ክርስቶስ የሙላቱ ባለቤት ስለሆነ። ማቴሪያል ነገር ስለሞላልህ አይደለም። ማቴሪያል ነገርማ የደስታ ምንጭ ሊሆን አይችልም። አየን አውሮፓን ራሳቸው ሱሳይድ ሲያደርጉ አየን እኮ የተለያዩ ሰዎችን። ገብቷቸዋል? ማቴሪያል የደስታ ምንጭ ሊሆን አይችልም። ብዙ ሰዎች ይናገራሉ። ሰሞኑ አንድ ወንድሜ መጣ እኔ ጋርና እንዲህ አለ፣ ፓስተር አለ ባለቤቴ አስጨነቀችኝ። ምንድነው ችግራችሁ አልኩ። ጓደኞቿ መኪና እየነዱ ነው። አንተ ትሰራለህ፣ አንድ መኪና ለኔ አትገዛም። ካንተ ጋር ምኖር አይመስለኝም። የሶስት ልጆች እናት የጓደኞቿን መኪና እያየች ባሏን ታስጨንቃለች። ይሄ አሁን መንፈስ ጤነኛ ነው? ይሄ ጤነኛ አይደለም። ይሄ ለጤናም ጥሩ አይደለም። በቃ የሰው ቤት ነው። ክብር ለጌታ ይሁን። እያንዳንዱ ቤት የራሱ ችግር አለ። አንድ ዶክተር እንግዲህ መናገር አለብኝ። ኮንፈረንስ እዚህ አንድ ቦታ ላይ ስናገለግል የተናገረው ነገር ነውና ዛሬ ደስ ብሎኝ መድረክ ላይ ቆም ያለው ጠላቴን ባለፈው እሁድ ተበቅዬ ነው የቆምኩት። ይሄንን መናገር ፈልጋለሁ አለ። ሲወጣ አንድ ባለቤቱ ከለክሶ ከእሁድ አምልኮ በኋላ እሷ አርፍዳ ከቸርች መጣችና እሱ ተኝቶ ነበርና ተነስ እክሌ ቤት መርዶ ድረስ፣ አንተ እንደሆንክ መርዶ መድረስ አትወድም ትሏለች። ማህበራዊ ነገር ወሳኝ ነው። ተነስ እምቢ ይላታል። ተነስ አንተ ብትሞት ምናምን። እንዲህ አይነት ሰዎች አይጠፉም አይደል? መርዶ መድረስ ማይወዱ። እንደምንም ለሷ ንዝነዛ ብሎ ዳገት ነው ቤቱ ያለው። በእግሩ ሲወጣ አንድ ምርጥ ኮብራ ቪየት መኪና የያዘ ዶክተር ይላል። ክላክስ ያደርግና አቤት አታቀኝም እንዴ? ነርሲንግ ያስተማርከኝ እኮ ነኝ ስል ሰይጣን አንተ በእግር ዳገት ውጣ፣ እሱ ይወል ፒፒ ያደረገ ነው ና በቃ ዙሬ ልሸኝ ይለዋል። ሰይጣን አሁን ባስተማርከው ልጅ መኪናው ልትገባ ነው በል ይለዋል። አይ ይቅር ብሎ ሄደና ቤት ከደረሰ በኋላ ቤቱን ሰይጣን ያሳየዋል። G+3 ቤቱን መሬቱን አንተውን። ከዛን ያኛው ወንድም ደግሞ ዶክተር ይለዋል። እኔን አታቀኝም እንዴ? አንተ እኮ ነህ ለዚህ የመድረሴ ምክንያት ይለዋል። ከዛን ሰይጣን እንደዚህ ይላል፣ አንተ ለዚህ ለመድረሴ ምክንያት ይልሃል። አንተን ተመልከት፣ ይሄን ቤት ያንተኒ ኮርኒስ ማስገባት አልቻልክ፣ ሸክላ ማስገባት አልቻልክ፣ ለስሙ ዶክተር ነህ ይላል። ሰውየውን ሰይጣን ምን ያደርገው ነው? እየኮረኮመው ነው። ደህና አድርጎ እያሻው ነው። እየሰበከው ነው። ተሰብኮ ጎን ላይ ያለው የሚያቀው ሰው ወንጌላዊ የቸርች ወንጌላዊ ፓስተር ባክህን
ቃል ሼር አድርግ እና ጸልይ ሄድ ስል ሰይጣን አሁን በምን አፍ ልሰብክ ምን ብለህ ልሰብክ ይቅርብኝ ይልና ሲወጡ ያ ወንጌላዊ ደግሞ ምን ይላል ለዚህ አባት ምን ያደርጋል ይሄ ሁሉ አለው ቦሌ ላይ እንዲህ አይነት ህንጻ አለው መርካቶ ላይ እንዲህ አይነት የገበያ ማዕከል አለው ግን ችግር ላይ ነው ያለው ልጅ የለውም ይለዋል እሱ ደግሞ ከዛን እሱን ሁሉ አልፎ ወደ ቤት መጣና በጭንቀት ሲንበረከክ የእግዚአብሔር መንፈስ እንደዚህ ይለዋል ሰው ሁሉ የራሱ ችግር አለው አንተ ግን እኔን አመስግነኝ ለሁሉ ችግር ኢየሱስ መልስ ነው የሚል ነበር እየሰበከ የነበረው ምን ልላችሁ ነው በዚህን ሰዓት ደስታችንን የሚሰርቅ መንፈስ የተመታ ይሁን በዚህ በጉባኤ ተባርከ ዘምረ ሐሴት ስታደርገ ስትሄድ ጨለማ የሚያዘጋጅ መንፈስ ይመታ ግራ የሚያጋባክ መንፈስ ይመታ የኔ ወገኖቼ አንድ ነገር ምን ልለው የምፈልገው ከኛ ወይም ከኔ ካንተ ጋር ያለው ከሁሉ ይበልጣል እሺ ይበልጣል በሉ ከኔ ጋር ቀኛችሁ ድገሙና እሺ ይበልጣል በሉ አንዴ ጨምሩ እስቲ አንድ ጊዜ ጨምር እስቲ የማይወሰድ ደስታ በኢየሱስም በእናንተ ላይ ይሁን በመንፈስ ቅዱስ መሞላት የደስታችን ሁሉ ደስታ ነው ተሞሉ በመንፈስ ቅዱስ ሌላው በመንፈስ ቅዱስ መሞላት ውጤቱ እውነተኛ አምልኮ ነው አምልኮክ በእግዚአብሔር መንፈስ ይሆናል ቤተክርስቲያን ስትመጣ ተቀጣጥለ ትመጣለህ አሜን ነው ፕሮግራም መሪ ተነስ ቁጭ በል አይደለም እሳት አንተ ጋር አለ ከዚህ ሲሰበክ ቃሉ ነጥሮ አይመለስም አንተ ጋር ስራ ይሰራል ተዘጋጅተህ መጣል ከእግዚአብሔር ልሰማ መጣል ጸልየ መጣል ምሪት ፈልገ መጣል አሜን እውነተኛ አምልኮ ባንተ ላይ ይሆናል ሌላው ሶስተኛው በዚህ ላይ አንድ ነገር ሳላነሳ አላልፍም እውነተኛ አምልኮ ላይ አምልኮ የኡድ ቀን ልምምድ ብቻ አይደለም የየቀን ህይወት ልምምድ ነው ብዙውን ጊዜ ሰዎች አምልኮ ብሎ የሚያስቡት እንደዚህ ተሰብስበን ነው አምልኮ ዘርፈ ብዙ ነው እዛ ውስጥ አሁን አንገባ ግን በየቀኑ ጌታን የማምለክ ጸጋ ይብዛልን ሌላው በመንፈስ ቅዱስ የመሞላት ህይወት የምስጋና ህይወት ነው አጉረምራሚ አትሆንም የምትበሳጭ አትሆንም ባለክ ደስ ይላል ትረካለህ እግዚአብሔርን ባለክ ታመሰግናለህ ምስጋና የበዛልህ ትሆናለህ ይሄ ብቻ አይደለም ወንድሞቼና እህቶቼ በመንፈስ ቅዱስ የተሞላ ሰው ልዩ ምልክቱ ምን እንደሆነ ልንገር በምስጋናና በትህትና ይታወቃል በምስጋናና በትህትና የሚታወቁ ሰዎች በመንፈስ ቅዱስ የተሞሉ ሰዎች ናቸው ሌላም አለ መጽሐፉ ከኤፌሶን አውድ ስለማነሳ እንጂ በምስጋናና በትህትና ትታወቃለህ በመንፈስ ቅዱስ ስትሞላ ሌላው በመንፈስ ቅዱስ መሞላት የመንፈሳዊነት ኮከብ ደረጃ መድረስ አይደለም ነገር ግን ምንድነው ካልን ኖርማል በእግዚአብሔር ቃል እውነት መመላለስ ነው ትመላለሳለህ በእግዚአብሔር ቃል እውነት በመንፈስ ቅዱስ ኃይል ትመላለሳለህ ስለዚህ እህቶቼና ወንድሞቼ የእግዚአብሔር ቤተሰቦች የመንፈስ ቅዱስን ሙላት በየቀኑ ኤክስፒሪየንስ እንድናደርግ ዘንድ ጌታ ይርዳን ተሞሉ እንዴት ነው የምንሞላው ራስን አሳልፎ በመስጠት በእግዚአብሔር ቃል በጸሎትና በምን በአምልኮ ለምንድነው የምንሞላው የድል ህይወት ለመኖር የተሸናፊነትን ህይወት ለማሰናበት ዛሬ ብዙ የተሸነፋችሁ እህቶችና ወንድሞች እዚህ ጉባኤ ላይ ብትኖሩ አንድ ነገር ላረጋግጥላችሁ ፈልጋለሁ የመንፈስ ቅዱስ ሙላት ወደ አሸናፊነት ህይወት ይመልሰናል የክርስትና ህይወት የኢየሱስን መልክ ለማንጸባረቅ ውጤታማ አገልግሎት ለማገልገል በመንፈስ ቅዱስ መሞላት ውጤቱ ምንድነው በደስታ ህብረት ለማድረግ እውነተኛ አምልኮ ለማምለክ ምስጋናን ለመስጠት በቅድስና ለመታወቅ እግዚአብሔር ቅዱስ ነው በቅድስና እንታወቃለን እግዚአብሔር አምላክ ይርዳን ቃሉን ጌታ ይባርክልን